በተፈጠረው ነገር በሙሉ ሁላችንም እንዴት ለምን የሚለው ጥያቄ ሁላችንም ጋር አለ ብዬ ነው ማስበው። አብዞ ሩታን የሚወዱና እንዲሁም ደግሞ ሩታን የሚያደንቁ እኔም ከነሱ መካከል አንደኛ ነኝ። ሩታን ይወዳታለሁ፣ አደንቃታለሁኝ። ነገር ግን ደግሞ ብዙ ጊዜ እላችኋለሁኝ በምትመጣው ወይም ደግሞ በምታደርገው ነገር አንዳንድ ይቃወማለሁኝ። ምክንያቱም እዚህ ጋር ማስመሰልና እንዲሁም ደግሞ የሆነ ነገር ካላሰብነ በስተቀር ጥፋታቸውን እንደ ጥፋት እንዲሁም ደግሞ ጥሩ ነገር የሚሰሩት እንደ ጥሩ ነገር ብናየው ተገቢ ነው ብዬ አስባለሁኝ። ትላንት የተፈጠረው ነገር ደግሞ ሁላችንም አስደነግጦናል። እንዲሁም ደግሞ ሩታ ስታለቅስ ሆድ የልባሰው አላ ብዬ አላስብም በነገራችን ላይ። ይሄም ደግሞ አልፎ ተርፎ የሩታን አድናቂና እንዲሁም ደግሞ የሩታ ወዳጅ ብቻ ሳይሆኑ ቤተሰቦቿም ጭምር በዚህ ነገር እንደደነገጡና እንዲሁም ደግሞ እንደተናደዱ ነው የሚያሳየው ማለት ነው። ይሄም ሆነ ያ እናት ለልጁ መክፈል ያለባትን ዋጋ ትከፍላለች። ነገር ግን ደግሞ ምንም ይሁን ምን ራሷን አሳልፋ ትሰጣለች እንጂ ልጇን አሳልፋ አትሰጥም። ግን ይሄንን ስንሰማው ከሌላ ሰው በኩል ቢሆን አዎ ያኒ ችግር የለውም እንበለው። ነገር ግን ደግሞ ይሄንን የሰማነው ከዳኒ ወይም ደግሞ ዳኒ አሰባ ወይም ደግሞ ዳኒ እንዲህ ሊያደርግ ነው የሚለው ነገር ስንሰማ ዳኒን ሁላችንም ምን አይነት ሰው ነው የሚለው ጥያቄ ፈጥሮብናል። ሲጀመር ከመጀመሪያው ጀምሬ እኔ ዳኒ ጥሩ ሰው አይደለም ይላለሁኝ። እኔ ራስ ወዳድ ሰው አይመቸኝም፣ ደስም አይለኝም። ሲበዛ ደግሞ ዳኒ ራስ ወዳድና እንዲሁም ደግሞ ከኔ በላይ ማን አላ ያኒ እንደዛ ነው የሚለው። አሁን ደግሞ ሩታን ብዙ ጊዜ አይታችሁ ከሆነ ከመጀመሪያው ጀምሮ እኔ አለሁልሽ እያላት ነበር። ከአብርሽ ሳይጋቡ በፊት ደግሞ አይሆነሽም፣ እሱ አይሆነሽም፣ አያዋጣሽም፣ ታይ ተመለሽ እያላ ሩታ ላይ ብዙ ነገር ሲያወራና እንዲሁም ደግሞ ብዙ ነገር ሲል ቆይቶ ነበር። ነገር ግን ደግሞ ትላንት ያደረገው ነገር ሰሞኑን እኔ ብያችኋለሁኝ። ሰሞኑን ይሄ ማን ነው ዳኒ ወዳ ሩታ ጠጋ እያለ ጊዜ አላማረኝም። ይሄ ዳኒ አስመሳይ ነው። ሩታ ላይ የሆነ ነገር ለማድረግ ወይም ደግሞ የሆነ ነገር እንትን ብሎ እንጂ በዚህ ልክ አይሆንም እያልኳቸው ነበር። ዞሮ ተዛዞሮ ያልኩትም ነገር አልቀራ። የሆነ ነገር እንዳሰባ አሳየን ማለት ነው። ይሄም ማለት በጣም ያናደደኝ አንደኛው ይሄ ደስታ የምትሉትና እንዲሁም ደግሞ ፈረንጁ የምትሉት በጣም አናድዶኛል። ምክንያቱም ያናደዱኝ በምን ቦታ መሰላችሁ? የፈለገም ይሁን የፈለጋ ይህንን ነገር ዳኒም አውርቶ ከሆነ እነሱ ደግሞ አይ አወራ ወይም ደግሞ እንዲ አላ የሚል ወሬ ወይም ደግሞ የሚል ጫጫታ ሰምቶም ከሆነ ነገር ግን ደግሞ ሩታን በዛ ልክ ማስደነገጥ፣ በዛ ልክ ደግሞ ማስለቀስ፣ በዛ ልክ እናት ናት። ምንም ብትሆን ምንም ብታደርግ ምን እናት ናት። ስለዚህ በዚህ ልክ ደግሞ እንትን ማድረግ ይገባል ወይም ደግሞ ተገቢ ነው ብዬ አላስብም። መቼም ይሁን መቼም ኑኒ መቼም ይሁን መቼ ትንሽ እሺ መቼም ይሁን መቼ ይህንን ነገር ከዳኒ ምን ጠብቀው ነገር አይደለም። ምንም ያድርግ ደግሞ ምን እነሱ ደግሞ ሰምቶ ከሆነ እንዳልኳችሁ ሩታን በተረጋጋ ሁኔታና እንዲሁም ደግሞ አረጋግቶ አድርጎ ይህንን ነገር እኮ እንዲ እየተወራ ነው፣ ይህንን ነገር እንዲ እያለው ነው። ነገር ግን ደግሞ ምናልባት ማጠናቀቅ አይከፋም። ተጠንቀቂ እስቲ። ምናልባት ያለው ነገር እውነቱም ይሆን ወይም ደግሞ አይሆን እኛ የምናውቀው ነገር የለም። ይህንን ነገር እየተወራ ነው። ስለዚህ ልጅሽንም ራስሽንም ጠብቂ። ከቤትሽ ነይ ውጪና ሂጂ እናትሽ ቤት ወይም ደግሞ ውጪ ከቤትሽ ቤት። እናቷ ቤት ሄዳ እስከ መቼ እናቷ ቤት ትቆያለች? እኔ አንድ ጥያቄ የሆነብኝ የነሱ እንደ ቦቅባቅነት ነው ማለት ነው። የምረን በጣም ነው ያናደዱኝ። እዚህ ጋር እኔ ብዙ ጊዜ እላችኋለሁ እንጂ ዘባዲ ያላ ጂብ ዘባዲ ያhatte እኔ ብዙ ጊዜ ጥያቄ የሚሆንብኝ የሚያስመስሉ ሰዎች ናቸው። አስለን ሲጀመር ሩታ ጎን ያሉት ሰዎች በሙሉ ማለት ይቻላል እናንተ እያስመሰሉ ነው ወይስ ደግሞ እንዴት ነው? አሁን የተኛ አስተሳሰብ ያለው ሰው ነው ያኒ በዚህ ልክ አፈጣጥሞ ማለት ነው። በቃ እንደ ልጅሽ አላ እንግስቲ አይ ውጪ እንደዛ አይልም። እናንተ ይሄ ህፃን ልጅ ራሱ ያስባል። አሁን እነሱ ህፃን ልጅ አይደሉም። ስለዚህ ይሄ ደግሞ ደስታ የምትሉት ይሄዳለሁኝ ብሎ ተሰናብተው ነበር እንደሚል መልሶ አመጣው። አሁን መሄድ አለብኝ፣ መሄጃ ደርሷል። ስለዚህ ላደረኩት ነገር በሙሉ ሁላ ይቅርታ ጠይቆ ነበር። ይቅርታ ብሎ ማለት የት አለ ከሄዳ ምን መልሶ አመጣው? ሲጀመር
ሆን ብሎም ድራማ ይሆን ሆን ብሎም ደግሞ ምንም ይሆን ምን እኛ የምናውቀው ነገር የለም። በነገራችን ላይ በዚህ ልክ እናንተን የሚወድና በዚህ ልክ እናንተን የሚያደንቅ ሰው በዚህ ልክ ደግሞ ቀስሙን መስመርና እንዲሁም ደግሞ ማስደነገጥ አለባችሁ ብዬ አላስብም ሲጀመር ማለት ነው። ለምን ብትሉ ይጥፍሪያ امسك يلا ሩፎቅ እሺ ለምን ብትሉ የፈለገም ይሁን የፈለጋ ምንም ይሁን ምን በዚህ ልክ ማድረግ ተገቢ አይደለም። አንድ ልጅ መጥቶ እንደ ሐሳቤን ሁላ ወሰደው ማለት ነው። እዛ እንደ የሰው ቤት እንደዛው ነው። እናንተ መቼ ልባችሁ እንድታወሩ ታገኛላችሁ። በዚህ ልክ እነሱ ራሳቸው በዚህ ልክ ሩታን ሊያስፈራሯትና እንዲሁም ደግሞ ሊያስጨንቋት አይገባም። ሲጀመር ደግሞ እናቷ ራሷ ምን ይሰማታል ይሄንን ነገር ስንልና በዚህ ልክ ሩታም ደግሞ የምሬን ይሄ ነገር ድራማ ከሆነ በጣም ነው የሚያስጠላው ማለት ነው። ለምን እሷ ለልጇ በዚህ ልክ እየተንቀጠቀጠች ነው አይደል? እናት መክፈል ያለባትን ዋጋ እየከፈለች ነው አይደል? የሷስ እናት ይሄንን ቪዲዮ ሲታየው ምን ይሰማታል? እሷ ለልጇ ምንድነው እንደደነገጠችላ እሷም ደግሞ ለልጇ ነው የምትደነግጠው። ልጄ ከልጇ ምን ሊያደርጉብኝ ነው ቢላ ማለት ነው። ስለዚህ አንዳንዴ እኛ አውቀንም ሆነ ሳናቅ የምናደርጋቸው ነገሮች ህዝቡን ብቻ ሳይሆን ቤተሰባችሁን ጭምር እንደሚያስደነግጥ ምናልባት እዚህ ጋር እናንተ ሆን ቢላችሁ ድራማ ሆን ቢላችሁ ነገር እየሰራችሁ ሊሆን ይችላል። ነገር ግን ደግሞ ለቤተሰቦቻችሁ ማሳብ እናንተ ያኒ እዚህ ጋር ለተመልካች ክብር ከሌላችሁ ለተመልካች እንትን ከላላችሁ የምሬን በዚህ ልክ መሆን ተገቢ ነው ብዬ አላስብም። ምንም ይሆን ምንም ስሩ ምን ልጁን እዛው እንቅልፉን የተኛበት የምሬን እንቅልፉን የተኛበት ልጁ ማለት እንደ በልጁ አትምጡ። ያኒ ራሳቸው እንደለመዳችሁ ራሳቸው ስሩ። ልጁን እንቅልፉ የተኛበት ለምን በዚህ ልክ ማሸማቀቅና በዚህ ልክ ደግሞ እንቅልፍ ማጣት ልጁ ሩታን ደሞስ በዚህ ልክ ደግሞ ይሄ ደስታና ይሄ ማን ነው ፈረንጆ ተባለው ማለት ነው። በዚህ ልክ እሷንም በዚህ ልክ ሊያስደነግጧትና በዚህ ልክ እንትን ሊሏት አይገባም። ሲጀምር እናንተ ጭንቅላታቸው አይሰራም። ጭንቅላታቸው የሚሰራ ቢሆን እና እሱ ያለው ነገር ቢሆንም ወይም ደግሞ የፈለገው ነገር ሊያደርግም ይሆን እናንተ ይህንን ነገር ከሰማችሁ ሩታን በዚህ ልክ ሳይሆን በተረጋጋ ሁኔታ ለሩታ እውነት አለናላት እኛ የምትሉ ከሆነ በተረጋጋ ሁኔታ ቀስ ብላችሁ ተረጋግታችሁ ይሄ ነገር እኮ እንዲህ እየተወራ ነው። ስለዚህ ተጠንቀቂ ማለት እንደ ቅድም እንዳልኳችሁ ተጠንቀቂ ማለት የሚከፋ ነገር የለውም። ሲጀመር ደግሞ ዳኒ ይህንን ነገር ማሰቡ እኔ በጣም ነው ያናደደኝ። እውነትም ከሆነ የምሬንን ከሊሆነም ማለት ነው ከሊሆነ ይሄ ዳኒና ማን ነው ይሄ ደስታና ይሄ ፈረንጆ የተባለው እውነት ከሆነ ደግሞ ዳኒ ላይ ሁሉም ህዝብ ያዝናል ብዬ ነው ማስበው። ምክንያቱም እስከ ዛሬ ድረስ ከሩታ ጎን ነበር ወይም ደግሞ ሳይጋቡ ከፊት ጀምሮ ሩታን ነው እንትን የሚለው ነበረው። አሁን ደግሞ በደካማ ጎንዋ በልጇ መምጣት ምን የሚሉት ነገር ነው። በጣም የሚያስጠላና እንዲሁም ደግሞ የሚያናድድ ስራ እየተሰራ ነው። ግን እኛ እንደዛም ብለን ከማያት ወደ ሐላ አላልንም። እያየን ነው። ምንም ይስሮምን ምንም ይምጣምን ይሄንንም ደም ህፃን ልጅ ያምጡት እኛ እያየን ነው። ምንም ይበሉምን እኛ እያየን ነው። ስለዚህ አይታችሁ ደግሞ እናንተ ብዙ ጊዜ ይላችኋለሁ አይታችሁ የሆነ ቪዲዮ አይታችሁ የትኛውም አይነት ቪዲዮ አይታችሁ ውስጣችሁ ላይ የሆነ የሚመላለስ ንግግር አለ። ለምን እንደሆነ አላውቅም። ስለዚህ ግዴታ ያንን ቪዲዮ ካያችሁ እናንተ አላወራም የሆነ ነገር አልልም ብትሉ በራሱ ግዴታ እንድታወሩ የሚገፋፋችሁ ነገር አለ። ይሄ ደግሞ እኔ ብቻ ይሁን እናንተ ጋር አላውቅም። በነገራችን ላይ ለማንኛውም በዚህ ልክ መሆን ተገቢ አይደለም። እንዲሁም ደግሞ አንዳንዴ ለቤተሰቦቻችሁ አስቡ። እንዲሁም ደግሞ ሩታን ተዋትና ልጇን ይዛ ትቀመጥ። ምንድነው በዚህ ልክ በቃ ብርሽ ሄዳ አይደል ወደ ሄርሜላ። ስለዚህ በዚህ ልክ እንትን መሆን ይገባል ብዬ አላስብም። ለማንኛውም ሁላችሁ መሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላምና እንዲሁም ዝናት በረካት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ሼር ቆዩልኝ። እናንተ ነው የምታውቁት። እኔ ግን የሚካሄደው ነገር በሙሉ አሁን እያስጠላኝ ነው። የምሬን እያናደደኝም ጭምር እያስጠላኝም ጭምር ነው ያለው ማለት ነው። ያም ሆነ ይህ ደግሞ ትንሽዬ በዚህ ልጅ
እንትን ባይሉ ጥሩ ነው ብዬ አስባለሁኝ። ምንም ይሁን ምን እራሳቸው እንደፈለጉት እንደ ልማዳቸው ይሆኑ። ግን ደግሞ ሩታን እንደዛ በደካማ ጎኗ እየመጡ በልጇ ማስፈራራት ተገቢ ነው ብዬ አላስብም። ለማንኛውም አመሰግናለሁ።